አገር በታሪክ፣ በቋንቋ፣ በሃይማኖት፣ በተስፋ፣ በደስታ፣ በመከራ ተሳስሮ የሚኖር አንድ ወገን የሆነ ህዝብ የሚኖርበት የዓለም ክፍል ነው። አገር ማለት አያት ቅድመ አያት የተወለዱበት አድገውን በጀግንነት ከውጭ ጠላት እየተከላከሉ ለህዝብና ለመንግስት የሚጠቅም ስራ ሰርተው እድሜያቸውም ሲደርስም ልጆቻቸውን ተክተው የተቀበሩበት ጉድጓድ ነው። በመወለድ ትብት በመሞት አካል ከአፈሩ ጋር ስለሚዋሃድ የአገሩ አፈር ህዝቡ በላዩ የሚኖርበት ማለት ነው። እግዚአብሔር ከምድሯ ፍሬ ህይወት እንዲገኝባት በማድረጉ አገር እያጠባች የምታሳድግ ፍቅሯ በአጥንትና በስጋ ገብቶ የማይደመሰስ የሆነች እናት ማለት ነው። ከልጅነት ጀምሮ ወንዙን፣ ተራራውን፣ ሜዳውን፣ ቆላውን፣ ደጋውን በማየት ስለማደግ አባቶች በህይወትና በሞት የሰሩበት ደግ ስራ በአእምሮ ታትሞ ስለቀረ በአገር እስካሉ ሲታይ በስደት ሲሆን ሲታሰብ ፍቅርና ናፍቆት የሚያሳድር አገር ነው። አገር አባት፣ እናት፣ ዘመድ፣ ምግብ፣ ጌጥና ሀብት በመሆን ድህነት፣ ጥቃት በመጣ ቁጥር እስከ ሞት ድረስ እንዲሰራበት ከአያት ከቅድመ አያት ከአባቶች በጥብቅ አደራ የተሰጠ ገንዘብ ነው ይላሉ ከበደ ሚካኤል በታሪክና ምሳሌ መጽሐፋቸው ላይ። እዚህ በመቀጠል ደግሞ ፕሮፌሰር ፍቅሬ ቶሎሳ ከ9 እና 10 ዓመት በፊት ከሰጡት ቃለ ምልልስ የተወሰነውን ክፍል ሰምተን እንመለሳለን። ሙያው ምንድነው ቢባሉ ምንድነው ብለው ይመልሳሉ እና ወደ የትኛው ያጋድላሉ? እኔ ራሴን የማየው እንደ ገጣሚና ጸሐፊ ተውኔት ነው። ከሁሉም በላይ የማየው የሁሉ ነገር መሰረቱ ደግሞ ግጥም ነው። ስለዚህ አንድ ሰው ገጣሚ ሆኖ ከጀመረ ሌላውን ነገሮች ለማካሄድ ይቀለዋል ብዬ አምናለሁ። በጣም ጥሩ። እስቲ እንደው ወደ ግጥሙ ስነ ጽሁፉና ሌላ ወደ ሙዚቃ ወደ ኋላ እንመለስበታለን። እንደው በኢትዮጵያ የስልጣኔ ታሪክና በኢትዮጵያዊ ማንነት ላይ ብዙ ጊዜ በተለያዩ ህዝባዊ ስብሰባዎች ላይ ገለጻዎች ሲሰጡ አንዳንድ ምርምር የስራ ውጤቶችን ሲያቀርቡ እንደነበር ይታወቃል እና ኢትዮጵያ በዓለም ታሪክ ውስጥ ማናት? ኢትዮጵያዊነትስ ምንድን ነው? በሱ ብንጀምር። ስለዚህ አርዕስት በመናገር ጊዜ ከፍተኛ የመንፈስ ደስታ ይሰማኛል። ኩራትም እንደዚሁ ይሰማኛል በኢትዮጵያዊነቴ ማለት ነው። ኢትዮጵያ እንግዲህ በሳይንሱ በኩል ካየን በሳይንስም ከሄድን እስከ ዛሬ ድረስ ከተገኙ የሰው ልጅ አጽሞች ኢትዮጵያ ውስጥ ነው ብዙ ሚሊዮን ዓመታት ያስቆጠሩት የተገኙት። በመጽሐፍ ቅዱስም ከሄድን የገነትን ከሚያጠጡት 4 ወንዞች ውስጥ 2ቱ የኢትዮጵያ የነበሩ ናቸው። አንደኛው ጊዮን ነው፣ አሁን አባይ የምንለው። ሁለተኛው በእንግሊዝኛ ፒሾን ሪቨር ይሉታል፣ እሱም ነጭ አባይ ነው እና ያም የኢትዮጵያ ግዛት ውስጥ ነበር ድሮ። እና እነዚህ 2ቱ ከኢትዮጵያ ይመነጫሉ ይላል። እና አንዳንድ ነገሮች ደግሞ እንደሚጠቁሙት ምናልባት አዳምና ሔዋን የነበሩት ኢትዮጵያ ውስጥ አሁን ዳሞት የሚባለው አካባቢ ይመስላል። ወይም አስሌዳውያን የሚባሉ ሰዎች አሉ። ለምሳሌ ኤልዳ ውስጥ ነው አዳም የተፈጠረው ከመጀመሪያ እግዚአብሔር ከአፈር ሰራው የሚለው መጽሐፍ ቅዱስ እና በመጽሐፈ ሄኖክ ላይ ኤልዳ የተባለ ቦታ ላይ ነው ይላል። እና አስሌዳውያን ወይም ኤልዳውያን የሚባሉ ኢትዮጵያኖች እስከ ቅርብ ጊዜ እንደነበሩ ታሪክ ይመዘግባል። እና ሌሎችም ነገሮች አሉ። አዳም ኮሬብ ዋሻ ውስጥ ተቀበረ ይላል። በሲናይም በኩል ኮሬብ የሚባል ቦታ አለ ዋሻ ማለት ኢትዮጵያ ምድያምን ታስተዳድር ስለነበረ ከዚህ ወስዳ ሳይሆን አይቀርም የዚህ ስሟን ወደዛ ስትሄድ ወደ ምድያም ያው ይሄን ለማስታወስ ጠርታ ሊሆን ይችላል። ለማንኛውም ይሄ ሁሉ እንኳን ቢቀር የመጽሐፍ ቅዱስ እንደሚመሰክረው እንዳልኩት 2 ወንዞች ያጠጡ ነበር ገነትን። ከ2ቱ ከአባይ የሚወጡ ናቸው። ከ4ቱ ሌሎቹ 2ቱ ኤፍራጥስና
ጤግሮስ የሚባሉት ወደ ኢራቅ እና እዛ አካባቢ ያሉት ናቸው። በዚህ በኩል ስናየው፣ በሌላ አንጻሩ ደግሞ ኢትዮጵያውያኖች የተቀዳጁት ብዙ ነገሮች አሉ። ከዚህ ውጭ እንኳን ብንሄድ ለምሳሌ እስያ የሚለው ቃል በአጼ እስያኤል ነው የተጠራው የተሰየመው። ምክንያቱም አጼ እስያኤል የስመ መንግስቱ እስያኤል የተባለው እሱ ራሱ ስሙ አጼ ነበር የሚባለው። እሱ ብዙ ሚሊዮን የኢትዮጵያ ሰራዊቶችን አስታጥቆ ይዞ የዛሬ እንግዲህ 3300 ዓመት አካባቢ ይሆናል ወደ እስያ ሄዶ ለነዛ ሀገሮች ላይ ሀገሩን አስገብሮ ንጉሶች ሾሞ እኔ ንጉስ ነኝ፣ ይህም አካባቢ እኔን ለማስታወስ እስያ እንዲባል ብሎ መሰየሙ ይሄ ራሱ እስካሁን የሚያኮራን ነገር ነው። ከዛ ደግሞ ዝቅ ሲል ደግሞ በመላው አፍሪካ በአፋሮች ነው የሚጠራው። አፋሮችን አፍሪካውያን ይላቸዋል መጽሐፈ ዕዝራ ላይ ምዕራፍ 6 ላይ አፍሪካውያን ብሎ ይጠራቸዋል። በመጽሐፍ ቅዱስም ቢሆን ያው አፋሮችን ነው። አፋሮች ጥንት በጣም ጠንካራ ሰዎች፣ ስልጣኔ ከፍተኛ የነበራቸው፣ መርከብን የሚሰሩ ለንጉሥ ሰለሞን የሚያቀርቡ እንጨትና ዕጣን፣ ከርቤ በተለይ ቤተ መቅደሱን በሚገነባ ጊዜ የኦፊር ወርቅ የተባለው ኦፊር አፋር ከሚለው ነው የመጣው። ይህን ሁሉ የሚያቀርቡ ኃይለኛና ኃያል የነበሩ ናቸው። የንግድ ችሎታ ስለነበራቸው በመርከብም ብዙ ሀገራት አቋርጠው ይሄዱ ስለነበር በእነሱ ምክንያት አፍሪካ በአፋር ምክንያት አፍሪካ ተብላለች። መላው ኢትዮጵያ ደግሞ መላው አፍሪካ ማለት ነው ኢትዮጵያ የሚባልበት ጊዜም ነበረ። አሁን የጥንት ካርታ አውጥታችሁ ብታየው መላው አፍሪካ ኢትዮጵያ ተስሎ ያለበት አሉ የጥንት ካርታዎች በአውሮፓውያን የተሳሉ እና ይሄ ሁሉ የኢትዮጵያን የጥንት ትልቅነት የሚያሳይ ነው። እንደዚሁም ደግሞ በግብፅ ውስጥ ብንሄድ የግብፅን ስልጣኔ በአብዛኛው የመሰረቱት ኢትዮጵያውያን ናቸው። ግብጾቹ ራሳቸው የሚቀበሉት አንድ ስርወ መንግስት አለ ለብዙ ቢያንስ እስከ 700 ዓመት በተከታታይ የገዛ ግብፅን። ግን እኔን ባገኘሁት ጥናት ደግሞ ፈርዖን የሚባሉት ሁሉ ወይም ለኢትዮጵያ ንጉሠ ነገስት ገባሪ በአክሱም ላይ ላለው የኢትዮጵያ ንጉሠ ነገስት ገባሪ ናቸው፣ ወይንም ደግሞ ራሳቸው ኢትዮጵያውያን ናቸው ፈርዖን የሚባሉት። በእርግጠኝነት ቢያንስ 13 ሴቶች ኢትዮጵያውያን ህንደኬ በሚል የንግስትነት ማዕረግ እየተጠቀሙ ለ2000 ዓመታት ያህል የሊቢያ፣ የግብፅ፣ አሁን ኑቢያ ሱዳን የሚባለው የዛ አካባቢ፣ የአረቢያ፣ የየመን የዚህ ሁሉ ነገስታት ሆነው አስተዳድረዋል። እንዳውም ከነሱ 4ቱ እናትና ልጅ እየተከታተሉ ያሉ በቆንጅናቸው እና በውበታቸው በብልህነታቸው ብዛት ግብጾች እነዚህ እንትን ናቸው፣ ሰው አይደሉም፣ እነዚህ አማልክት እንጂ ሰው አይደሉም ብለው እያመለኳቸው እስከ መመለክ ደርሰው አሁን ኩዊን ኦፍ ሄቨን እያሉ እዚህ አሁንም አንዳንድ የሚያመልኳቸው አሉ፣ የጥንት የግብፅ አማልክትን የሚወዱ እና ስለዚህ በዚህ ሁሉ ደረጃ ኢትዮጵያ የነበረች ታላቅ ሀገር ናት። ከዚህ ሁሉ በላይ ግን እኔ ኢትዮጵያን ትልቅ ሊያሰኛት የሚችል ምንድን ነው ቢባል የኢትዮጵያኖች የኢትዮጵ ዘር ወይንም የኢትዮጵ አባት ዘር መልከ ጸዲቅ የሳሌም ንጉስ ተብሎ በመጽሐፍ ቅዱስ ላይ የተመዘገበው የእሱ ከዛ ዘር መውረዳቸው ነው። ታሪኩን ወደኋላ መለስ ብለን ስናየው ወዴት ይመልሰናል? የዛሬ 4000 ዓመት አብርሃም በምድር ላይ በሚኖር ጊዜና ገና በድንኳን እየኖረ ከርታታ ሳለ በእግዚአብሔር ብቻ አምኖ እየተንከራተተ ሀገር ለሀገር በሚዞርበት ጊዜ ኢየሩሳሌምን የቆረቆረው የኢትዮጵያውያን አባት መልከ ጸዲቅ ይባል ነበር።
ኢየሩሳሌምን ቆርቁሮ ኢየሩሳሌም ማለት ለሚስቱ ለማስታወስ የሚስቱ ስም ሳሌም ነበር። ኢየሩስ ማለት ኢዮር ከሚለው ከሰባቱ ሰማያት አንዱ ነው እና የሄቨንሊ ፒስ ማለት ነው በእንግሊዝኛ። በአማርኛ ሰማያዊ ሰላም እንደማለት ነው ኢየሩሳሌም። ለሚስቱ ይህንን ሰይሞ ቆርቆሮ በሚኖርበት ጊዜ ሁለት ማዕረግ ነበረው። አንደኛው የካህናት ሊቀ ካህናት ነበር፣ የካህኖች ካህን። ሁለተኛው ማዕረጉ ደግሞ የንጉሠ ነገሥታት ነበረ፣ የንጉሶች ንጉስ ነበረ፣ የካህኖች ካህን ነበረ መልከ ጼዴቅ። እና ይህን ካህን ከሁሉም እስከዛሬ ከነበሩት በዓለም ላይ ካህን የሚለዩት ምንድን ነው ቢባል በዙሪያው የነበሩ ነገስታት ንጉስነቱን አውቀው በንጉስነቱ መጥተው ግብር እየሰጡ አስራት እየሰጡ ይሰግዱለት ነበር። በካህንነቱም እንደዚሁ ከሱ ቡራኬና ምርቃት ለማግኘት መጥተው ነገስታት ይሰግዱለት ነበረ። እሱ ይህ ካህን በዳዊት መዝሙር ላይ እንደተጻፈው የኢየሱስ ክርስቶስ ምሳሌ ነው። ይሄ መልከ ጼዴቅ የተባለው ማለትም ወደፊት መጽሐፍ ቅዱስ እንደሚለው ኢየሱስ ክርስቶስ በምድር ላይ መጥቶ በኢየሩሳሌም ከተማ ለ1000 ዓመት ይነግሳል። ሲነግስም የንጉሶች ንጉስ ይባላል። በዓለም ላይ ያሉት ሁሉ ንጉሶች እሱን የበላያቸው መሆኑን አውቀው ከሩቅ እየተነሱ ይሰግዱለታል፣ ጋዳም ያቀርቡለታል። ለሰላሙ ንጉስ እንግዲህ ኢየሱስ ለምንለው አሁን ማለት ነው የሚል ትንቢት አለ። እሱ ደግሞ በዚህ ላይ ከንጉሠ ነገሥትነቱ በተጨማሪ የካህን ካህን ይሆናል። ኢየሱስ ክርስቶስ የካህናት ካህናት ሊቀ ካህናት ይሆናል፣ ንጉሠ ነገሥት ይሆናል ማለት ነው። ይህ መልከ ጼዴቅ ቀደም ብሎ ይህንን እግዚአብሔር ይህን እንዲያደርግ የፈቀደለት ወደፊት ኢየሱስ ክርስቶስ በምድር ላይ ሲነግስ ምሳሌ ቀደም ያለ ምሳሌ እንዲሆን ያደረገው ነገር ነው። እንግዲህ ይህ ታላቅ ካህንና ንጉሠ ነገሥት መልከ ጼዴቅ የኢየሱስ ክርስቶስ ምሳሌ ሲሆን ለእኛ ለኢትዮጵያውያን ትልቅ ኩራት ነው። ለምን ቢባል የመልከ ጼዴቅ ልጅ ኢቲኤል ይባል ነበር። በዛ ጊዜ ወደ ኢትዮጵያ መጥቶ ኢትዮጵያ ተብሎ የዛሬ 4000 ዓመት አካባቢ ነው ማለት ነው። ያው እስካሁን ድረስ የምናውቃትን ኢትዮጵያ የምትባለውን ስም ያስጠራ ነው ማለት ነው። የእሱም ታሪክ ባጭሩ ምንድነው? እግዚአብሔርን በሚያመልኩበት ሰዓት ኢየሩሳሌም ላይ ሆነው መልከ ጼዴቅና ልጆቹ አንዱ ኢቲኤል ነው እንግዲህ በኋላ ኢትዮጵያ የሚሆነው ነው። እግዚአብሔር መንፈስ መጥቶ ኢቲኤል ሆይ ወደ ኢትዮጵያ ሄደህ ኢትዮጵያ ላይ ስፈር እና እኔ ወደፊት ሰው ሆኜ እወለዳለሁ። ሰው ሆኜ በምወለድበት ሰዓት ያንተ ልጆች 12 ነገስታት ይሆናሉ ማለት ከ2000 ዓመታት በኋላ አንተ ኢትዮጵያ ላይ ከሰፈር ከ2000 ዓመታት በኋላ ያንተ ልጆች በኢትዮጵያ ተብላ በአንተ ስም በምትጠራው ሀገር ላይ ይነግሱና 12 ነገስታት ይሆናሉ። በዛን ሰዓት እኔ በምልክት ሰጣቸዋለሁ፣ በሰማይ ላይ ኮከብ አሳያቸዋለሁ። ኮከቧን ሲያዩ እኔ እንደተወለድኩ ይወቁ በቤተልሔም። ያች ኮከቧንም ቤተልሔም ብሎ አልጠራም፣ ግን በኢየሩሳሌም እንደተወለድኩ ይወቁ ማለት በእስራኤል ሀገር እንደተወለድኩ ይወቁ በእስራኤል ሀገር እና ኮከቧ ትመራቸዋለች። እሷን ተከትለው ኮከቧ ለምትሰግድባት ጠቁማቸው ሕፃን ሄደው የኢትዮጵያን ቢጫ ወርቅ፣ ዕጣን፣ ከርቤ ስጦታ ይዘው ጋዳ ያቀርቡ እና ይስገዱለት የሚል መልእክት እና ተልእኮ ይዞ ነው የመጣው። እንግዲህ ኢቲኤል ሲመጣ 48 ይመስለኛል ቀሳውስትና መጽሐፍት ከኖህ ጀምሮ ከመርከብ የወረደ የጥንት መጽሐፍት ይዞ ሚስቱንም ይዞ ሲና የምትባል በኋላ እሷም እንቁዮጳ ጊዮን ተባለች በኋላ እና እሱም መጥቶ ሰፈሩ። እንደተባለውም ከ2000 ዓመታት በኋላ ኮከቧ ወጣች ኢትዮጵያ ላይ። በዛ ጊዜ ንጉሠ ነገሥት ሆኖ የሚገዛው አጼ ባዜን ነበር ከአክሱም ሆኖ። የኢትዮጵ ልጆች ግን ነገስታት ሆነው በኢትዮጵያ ግዛት ላይ ነበሩ። ኢትዮጵያ ግዛት ሲባል ከአሁኑ ኢትዮጵያ ድንበር የሚዘል ሱዳን፣ የመን አካባቢ ሁሉ የሚሄድ ነበረ እስከ ግብጽ የሚደርስ እና እነዛን ሲያዩ ሶስት አቅጣጫ አራት ሆነው ተነስተው ስጦታውን ይዘው ሄዱ። ይጠብቁ ስለነበር ለ2000 ዓመታት እየተነገራቸው ከቤተሰብ ወደ ቤተሰብ እየተላለፈ ይሄ ነገር። ስለዚህ ኢትዮጵ መጥቶ ካህን ሆነ እንዳባቱ፣
ንጉሠ ነገሥትም ሆነ በመጨረሻ ላይ እሱ ራሱ እና እንግዲህ የጥንት ኢትዮጵያ እስከ ንግሥት ሳባ እስከምትነግስበት ድረስ የኢትዮጵያ ነገስታት ሁለት ማዕረግ ነበራቸው። አንደኛው ንጉሠ ነገሥት፣ ሁለተኛው ካህንነት ነው። የካህናት ካህን ሊቀ ካህንነትና ንጉሠ ነገሥትነት ነበራቸው። እንደዚህ እያደረጉ ለ2000 ዓመት ሊደርስ ይችላል ነው። 1000 ዓመት ነው የኢትዮጵያ 1000 ዓመት ነው ሳባ እስከምትነግስ ማለት ነው። በዛ ድረስ መጣ። ስለዚህ በዚህ ሁሉ ምክንያት ያኮራል ኢትዮጵያዊ መሆኑ። ከእግዚአብሔር ጋር የተገናኘ ነው ታሪካችን። አንድ ማስታወስ ያለብን የጥንት አባቶቻችን በእግዚአብሔር የሚያምኑ ነበሩና ሰላም በዚህ ምክንያት ለማስተዳደር በትክክል የሚጥሩ ሀገርን የነበሩ። ይሄ በመሆኑ ኢትዮጵያ የሚሰኘው ሀገር ከእግዚአብሔር ጋር የተያያዘ ልዩ የሆነ ስሜት ያለው የሚሰጥ እና ልዩ ኩራት ለኔ የሚሰጠኝ አጠራር። እንግዲህ ተመልካቾቻችን ለዛሬ ያለኝ ዝግጅት ይሄን ይመስል ነበር። ከዛ በፊት ግን አንድ ሁለት ማስተካከያና አንድ ይቅርታ መጠየቅ እፈልጋለሁ። አንደኛው መጀመሪያ ፖስት ያደረኩት ወይም ደግሞ ያስቀመጥኩት ቪዲዮ የተቆረጠ በመሆኑ ይቅርታ ጠይቃለሁ። ያው እንግዲህ ጀማሪ ስለሆንኩ ነው። ሁለተኛው ራስ አማን ያልኩት ሙሉ ስማቸውን ስላልሆነ መሪ ራስ አማን በላይ ተብሎ ይነበብልኝ ወይም ይስተካከልልኝ። ሌላው እንደኔ ያለው ባለሙያ ያልኩት እንደኔ ባለሙያ ያልሆነው ለማለት ነው እና ይሄን ይመስላል። እንግዲህ ይሄን ይጠቅማል ብላችሁ የምታስቡ ከሆነ ለዩቲዩብ ቀጣይነት እንዲኖረኝ አይ ቲንክ በርካታ ሳብስክራይበር የሚያስፈልግ ይመስለኛል። ሳብስክራይብ አድርጉልኝ፣ ሀሳባችሁን ለግሱኝ። በተረፈ እንግዲህ ሳምንት እንገናኝ። የሳምንት ሰው ይበለን። አመሰግናለሁ።